ይሄ ነገር እውነት ነው ብሎ ከተቀበለ አንድ ሰው ከዛሬ ማታ ጀምሮ መታገል ከማይገባው ነገር ጋር መታገል ያቆማል ማለት ነው። የሰው ልጅ በውጭ በኩል የተገለጠ የህይወት ውጤት ከሰውየው ማንነት ውስጥ ነው የሚወጣው። ሳወራ ለአብዛኛው ሰው መደበኛ አስተሳሰብ ግጥም ስለማይል ምናልባት አንዳንድ ሰዎች እውነት አሁን ይሄ እንደዚህ ነው ሊሉ ይችላሉ። ከመጀመሪያው እንደ ዲስክሌመር ባደረገው ጥሩ ነው ብዬ ስላሰብኩኝ ነው። እኔ እንግዲህ ምን መሰለ መቼም እኔም መጀመሪያ ስጀምረው ለመጀመሪያ ጊዜ የሰማሁትና ጠርጥሬ እንኳን ማላቀውን ነገር ሲነግሩኝና ወደ ኋላ እየተረተርኩ ሳይ እና ያን ያወቅኩትን ዕውቀት ደግሞ መሬት ላይ ተግብሬ ውጤት እንደሚያመጣ ሳይ በኋላ እየተገረምኩ አንዳንዶቹን መጽሐፍ ላይ ለመጻፍ ሞክሬያለሁ። ሶስቱ መጽሐፍቶች ላይ በየደረጃው የገቡኝ ነገሮች ለመጻፍ ሞክሬያለሁ። የገቡኝ ነገሮች በጣም ብዙ ናቸው፣ ግን ወደ ስብስብ ብታደርገው ስንት ይሆናል ካልከኝ 4 ቦታ ላይ ባደርገው በጣም ምቾት ይሰጠኛል። የመጀመሪያውና የሰማው ቀን ወይም እንዲህ አይነት መረጃ መኖሩን ያወቅኩ ቀን እንዴ ከዚህ በፊትም ሳወራ ሰምተኛል። 36 ዓመት ሙሉ እዚህ ምድር ላይ ስኖር ያውም ደግሞ ምን አርጌ ነበር መሰለኝ ራሴን የማየው ጥሩ ኢንተሌክቹዋል አርጌ ነው ራሴን ሳይ ነበር። ጥሩ ማለት ነገሮች የሚገቡት አይነት አርጌ ብዙ ራሴን ዝቅ አርጌ የማይባቸው ነገሮች አሉ። ግን አእምሮን በተመለከተ ከልጅነት ጀምሬ ሙገሳ ምናምን ስለነበር የተገነባ ማንነት ነበር አእምሮን በተመለከተ። ስለዚህ እረዳለሁ ብዬ ነበር ሳስብ የነበረው። ስለዚህ ከዚያ ሁሉ የ36 ዓመት መረዳትና ነገሮች ገብተውኛል ብሎ መቀበል ጋር የሚጻረር ነገር ነው ሳይ ነበር። ኦኬ፣ ስለዚህ ከመጀመሪያው መደምደሚያ ልነሳ። የመጀመሪያው መደምደሚያ በኋላ ላይ መጀመሪያ ያንገራገርኩት በኋላ ላይ ግን ውዬ አድሬ የተቀበልኩትና የሰራልኝ ነገር ምንድን ነው? የሰው ልጅ በውጭ በኩል የተገለጠ የህይወት ውጤት ከሰውየው ማንነት ውስጥ ነው የሚወጣው። ይሄን በፍጹም መቀበል አቃተኝ። የመጀመሪያ ሰው በውጭ በኩል ማለት ገቢ ማለት ነው። በውጭ በኩል ማለት ጤንነት ማለት ነው። በውጭ በኩል ማለት ከሰው ልጆች ጋር ያለ ግንኙነት ማለት ነው። በውጭ በኩል ማለት በማህበረሰብህ ውስጥ ያለህ ስታተስ ደረጃ ማለት ነው። ራስን ስታይ የምታየው ሰው ማለት ነው። በተለያዩ ሰዎችም አንተን በምታውቃቸው ውጤቶች የተገለጠ የህይወት ውጤት ካንተ ውስጥ ከኔ ውስጥ እንደሚወጣ ለመጀመሪያ ጊዜ ከብዙ ማንገራገር በኋላ ነው የተቀበልኩት። ግንኙነቶችን እንዲበላሽ ያደረገ ወይም ተቃንቶ ጥሩ እንዲሆን ያደረገው የሚስትህ ወይም የባልሽ ባህሪና ማንነት ሳይሆን ያንተ ማንነት በውጭ በኩል መገለጥ ነው ያን ውጤት ያመጣው። ይህን መቀበል መጀመሪያ አካባቢ ላይ ከሆንክ በጣም ያስቸግራል። እኔ ግን ከዛ በኋላ ምንድነው ማድረግ የጀመርኩ መሰለ? የእውነት ወደ ኋላ እየተመለስኩኝ አንዳንድ ነገሮች ማየት ጀመርኩ። በምን አይነት መንገድ ማንነትህ በውስጥ በኩል እንደተሰራ ማወቅ ከፈለግ ውጤትህን በቃ አለቀ። ስለዚህ እኔ ያሳረፈኝ ምንድነው? ውጤትህን ይለኝ። እነዚህ ውጤቶች ነበሩ ለማስተካከል ስለፋ የነበረው ማለት ነው። ውጤትህን ሲል ማን መጥቶ መሰለ? የገቢህን ፓተርን ይኸው ይለኛል። ገንዘብን በተመለከተ በውስጥ በኩል እንዴት እንደተሰራ ማወቅ ከፈለግ በቃ ሌላ የትም ቦታ አትሄድ። ጠንቋይ ጋር መሄድ አያስፈልግም። ኮከብ ቆጣሪ ጋር መሄድ አያስፈልግም። ጀስት ሉክ አት ዩር ሪዛልትስ። ውጤትህን እና ውጤቱ ያንተ ከሆነ በአንተ ስም የተመዘገበ ከሆነ ያን ውጤት ያመጣው ነገር ከውጭ ያለ ነገር የአለቃ ባህሪ የምትኖርበት አገር ምናምን ሳይሆን አንተ ውስጥ ከውጤቱ ጋር የሚመሳሰል ነገር አለ። ጀስት ውጤትህን የሚል ነው። ከዛ ተከትዬ ውጤቶችን ማየት ጀመርኩ። ገቢን ማየት ጀመርኩ። ወዝን ጉድ ግንኙነቶችን ማየት ጀመርኩ። ጤንነቴን ማየት ጀመርኩ። በዛ ዕድሜ ላይ ሊኖረኝ የሚገባው አይነት ጤንነት አልነበር። that was no good። ስራዬን አየሁት። ስራ እወዳለሁ ማለት የተሰጠኝ ስራ በደንብ ኤክስኪዩት አደርጋለሁ። ግን ትልቁ ችግሬ ምንድነው? ማታ በተለይ አንዳንድ ጊዜ ከሰዎች ጋር ለየት ብዬ ምንድነው እያመጣሁት ያለሁት ውጤት ብዬ ስመዝን ትርጉም አይሰጠኝ። የሆነ ብዙ እንቅስቃሴ፣ ብዙ ክንውን፣ ብዙ መውጣት መውረድ፣ በሰዎች አይን የመታተር ነገሮችን ተክቶ የመስራት የሚመስል ግን አንተ ስትመዝነው ውጤት የሌለው አይነት ነገር ሆኖ ነው ያገኘሁት። እነዚህ ነገሮች ምን ላደርጋቸው እችላለሁ? በቃ ተጨባጭ ነገሮች ናቸው። ከዛ በኋላ
እነዚህ ውጤቶች የመጡት አንተ ውስጥ ከተገነባው ማንነት ውስጥ ነው። እንዳውም ሲያመሳስልልኝ ይሄን ነገር እንድረዳ የሚሰጠኝ ሜታፎር ምንድን ነው? ቴርሞስታት ነው። ምናልባት ይህን ነገር ታውቀዋለህ ብያለሁ። ቴርሞስታት ማለት ምን ማለት መሰለህ? እዚህ ቤት ውስጥ ለምሳሌ እንትን ቢኖር ምንድነው ስቶቭ ቢኖር የሆነ የሙቀት መጠን ላይ ሴት ታደርገዋለህ። ለምሳሌ 80 ዲግሪ ሴንቲግሬድ ላይ ሴት ታደርገዋለህ። 80 ዲግሪ ሴንቲግሬዱን አትብለጠው እዚህ ላይ ሁን እንደማለት ነው። ከዛ በኋላ ልክ 80 ዲግሪ ሴንቲግሬድ ላይ አድርገህ ኦቨኑን ስታስነሳው ሙቀቱ መጨመር ይጀምራል፣ መጋል ይጀምራል ማለት እየጋለ ከዚያ ከተጠቀሰው 80 ዲግሪ ሴንቲግሬድ በለጥ ሲል ያጠፋና እንደገና ወደታች ይመልሰዋል። ሲቀዘቅዝ ያበራና እንደገና ወደ ላይ 80 አካባቢ ላይ ነው የሚንቀሳቀሰው ማለት ነው። ከ80 በጣም ወደ ላይ መውጣት አይችልም፣ ከ80 ወደ ታች መውረድ አይችልም። እዛው አካባቢ ላይ ነው ሴት የሚደረገው። አይደንቲቲ ማለት እንደዛ አይነት ሴቲንግ ነው። እንደዛ አይነት ሴቲንግ ነው። ሴት ተደርገናል ማለት ነው። የሆነ ጊዜ ላይ የሆኑ ሰዎች ወይም የሆኑ ብዙ ሰዎች ተባብረው ሳያውቁት እነሱም ኑሯቸውን እየኖሩ እንዲሁ አንተም ኑሮውን እየኖርክ እግረ መንገዳቸውን ሴት አድርገዋል። ያን ሴቲንግ ማለፍ አትችልም። ሌላኛው አብዛኛው የህይወታችን ውጤት እንግዲህ የህይወታችን ውጤት የሚቆጣጠረው ይሄኛው ማንነት የሚያስበው አይደለም፣ የሚመኘው የሚተነትነው እንዲህ ባደርግ የሚለው እንዲህ ባላደርግ የሚለው እሱኛው አይደለም። ጸጥ ብሎ ስራውን የሚሰራው ግን ለመንፈሳዊ የሆነው ማንነታችን ውጤት የሚያመጣው 95 እና ከዛ በላይ ፐርሰንት ውጤት የሚያወጣው እሱ ነው። ምን ማለት መሰለህ? አሁን 100 ብር ኪስ ውስጥ ካለ ከ100 ብር ውስጥ 95%ቱን ሳታውቀው ነው ያገኘው። መጨነቅ አያስፈልግም ነበር ማለት ነው 95ቱን ለማግኘት። ምናልባት ኮንሽስሊ ታግላ አዲስ ትምህርት ተምረህ የሆነ ነገር አድርገህ ያገኛት ተጨማሪው 5 ብር ልትሆን ትችላለች። በአንተ ሆን ብዬ ላድርግ ብለህ ያገኘው እሱ ሊሆን ይችላል። አብዛኛው ነገር ግን የሚመነጨው ዝም ብለህ ብትተው ትኖራለህ ማለት ነው። በሌላ አነጋገር ሴቲንግህን ትኖረዋለህ። በቃ ምንም አያስፈልግም። ከፍ ሲል ትቀንሰዋለህ፣ ዝቅ ሲል ከፍ ታደርገዋለህ። እዚሁ ሬንጅ ውስጥ እዚሁ ጣሪያና ወለሉ መካከል ትኖራለህ። ይሄንን መቀበል በነገራችን ላይ ይኸውልህ በሀሳብ ደረጃ ገብተዋል ማድረግ ታደርገዋል። ይሄ ነገር እውነት ነው ብሎ ከተቀበለ አንድ ሰው ከዛሬ ማታ ጀምሮ መታገል ከማይገባው ነገር ጋር መታገል ያቆማል ማለት ነው። ያ ነገር ምንድን ነው ካልከኝ ውጤት ነው። ውጤቶቻችን ከኛ የወጡ ከሆኑ ሞልዱ የተሰራው እኛ ውስጥ ከሆነ በዚህ ሞልድ ውስጥ ፈሶ ቅርጽ ያገኘ ከሆነ በቃ የቀለበቱን ተውና ሞልዱን አስተካከል። በቃ እኮ አለቀ። ግን ብዙ ሰዎች የማለትን ያህል አይቀላቸው። ይሄ ነገር በጣም ከባድ ሆኖ ነው የሚያገኙት ብዙዎች ሰዎች። ይሄ ሪያሊቲ ነው። ታሪ መቼም ወይኔ ባላልኩ ኖሮ ማልለው የተጨበጠ እውነት ነው። መጽሐፍት ላይ ስለተባለ ምናምን አይደለም። እንደውም መጽሐፍ ምን ይላል መሰለህ? ሰው በልቡ እንደሚያስብ እንደዚያው ነው ይላል። ልብ ማለት እንግዲህ የሰው ማዕከላዊ ነገር የሰው መንፈስ ነው አይደል? እዚያ ውስጥ እንዳለው አይነት ነው በውጭም በኩል እንደማለት ነው። በልቡ እንደሚያስብ እንደዚያው ነው። በጣም ማወቅ ከምፈልጋቸው ነገሮች መካከል አንደኛው የመጽሐፍ ቅዱስ እውቀት ነው። በነገራችን ላይ በተወሰነ ደረጃ የመጽሐፍ ቅዱስን ትምህርት አካፍልም ነበር ከሰዎች ጋር። ከዛ በኋላ ግን ማድረግ የፈለግኩት ነገር ምንድን ነው? ኦኬ የሰዎችን ህይወት የሚቆጣጠረው ወደ መንፈሳዊው ሰዎች ፕሮግራም ያደረጉት ውጤት ከሆነ የቱ ጋ ነው የሰው ፍቃድ? የቱ ጋ ነው የፈጣሪ ስጦታ? የት ጋ ነው ፊክስ? የት ጋ ነው የማስገባው የፈጣሪ ነገር የሚለው ነገር በጣም ያስቸግረኝ ነበር። ከዛ በኋላ ምንድን ነው ማድረግ የጀመርኩት? ከዘፍጥረት ጀምሬ እንዴት የሰው ልጅ እንደተሰራ በምን አይነት መንፈሳዊ ተልእኮ ምን እንዲያደርግ ምን እንዲችል ምን ጠቅላላውን ነገር ስትመለከት ከመጀመሪያው ምዕራፍ ጀምረ መደረግ ትጀምራለህ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። ኦኬ እኔ አሁን ማወቅ የፈለግኩት ምንድን ነው መሰለህ? አሁን እንግዲህ ይሄ ነገር በጣም ወደ ረጅም መንገድ ስለሚወስደን ሰዎች ማህበረሰብ አዋጥቶ የሰጡን መልክ አለ ብያለሁ። አንድ ፈጣሪ ደግሞ በእኔ መልክ ነው የሰራሁህ፣ በአካላዊው ዓለም ውስጥ የኔን መንፈሳዊ መልክ እንድታንጸባርቅ ነው የሰራሁ ብሎ የሰጠኝ መልክ አለ። ኦኬ ለምንድን ነው ይሄኛው የሚያሸንፈው? ለምንድን ነው ያኛው ገኖ የማይወጣው? እንዴት ይሄ ነገር እንዴት ነው የሚሰራው የሚለውን ነገር ለማጥናት ከምትጠብቀው በላይ ይሄን 15ቱንም ዓመት እስከዛሬ ድረስ ማለት ነው በጣም ብዙ ነገር አመጣለሁ።
እሱ ብቻ ሳይሆን ምናልባት አሁን ከፈለክ ላፕቶፕ ላይ ከፍቼ ላሳይ ይችላል። አንድ እንትን አለ፣ የባይብል ሶፍትዌር አለ። እዛ ውስጥ ሁሉም የባይብል ቨርሽኖች አሉ። ቨርሽን ማለት የተለያዩ ትርጓሜዎች ማለት ነው። ኒው ኢንተርናሽናል ቨርሽን፣ ኪንግ ጄምስ ቨርሽን፣ ኒው ኪንግ ጄምስ እያለ ይቀጥላል። እሱ ብቻ አይደለም፣ በእነዚህ መጽሐፍት ላይ ኮሜንተሪዎች አሉ። እሱ ብቻ አይደለም፣ የመጽሐፍን እያንዳንዷን ቃል ስንኙን አይደለም ቃል ወይም ደግሞ ስንኝ ምንድነው ፍሬዝ ማለት ነው ምን ማለት እንደነበር በዛኛው ዘመን ለተደራሲያን ያ ቃል ሲጻፍ፣ ለምሳሌ ዘፍጥረት ከሆነ የተጻፈው ዘፍጥረት ሲጻፍ በመንፈስ ኢንስፓየር አድርገው የጻፉ ሰዎች በዚያ ዘመን ለነበሩ ተደራሲያን ምን ለማለት ፈልገው ያን ቃል እንደተጠቀሙ መንፈሳዊ ኤሰንሱ ምን እንደሆነ ሂስቶሪሲቲውን አይደለም ታሪካዊው ዳራውን ሳይሆን ምን ለሰው ነፍስ ምን ለመንገር ያ ነገር እንደተፈጠረ ከመጀመሪያው መጽሐፍ ዘፍጥረት ጀምሮ እስከ ራእይ ድረስ በእንዲህ አይነት ዴፕዝ ነው ያጠናሁት። ሳጠና ግን በብዙ ትህትናና በብዙ ሀምብልነስ። ምክንያቱም እንደ ታሪክ መጽሐፍ ወይም እንደ ስነ ልቦና መጽሐፍ አይደለም የምታጠናው፣ ሜዲቴት ማድረግ አለብህ። አንዳንዶቹ ነገሮች በጣም ግልጽ የሆኑልን ይመስለናል፣ እኛ ግልጽ አይደለም። ለምሳሌ አንድ ሰው አመነ ስትል ምን ማለት ነው? ጸለይኩ ስትል ምን ማለት ነው? ንስሐ ገባሁ ስትል ምን ማለት ነው? እነዚህ መጽሐፍ ቅዱስ ላይ የተቀመጡ ብዙዎቻችን ላይ ላዩን የምናውቃቸው ነገሮች የእውነት ምን ማለት እንደሆነ የኔን መልክ ማግኘት ስለፈለኩ ማለት ነው። ማን ነው የሚገዛኝ? ወዴት ነው መሄደው? የቱ ጋር ነው የኔ ኮንትሮል ያለው? እንዴት አድርጌ ነው ይሄን ለብዙ ዓመታት ተገንብቶ የመጣውንና ከቁጥጥሬ ውጭ የሚመስለውን ነገር ወደ ፈለኩበት አቅጣጫ መልሰው የሚለውን ነገር ለማጥናት እንደ አልቲሜት የመጨረሻ ዕውቀት የምቆጥረው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን በጣም አጠናው እና መልኬ የገባኝ መጨረሻ ላይ የገባኝን ያህል ማለት ነው። ከዚያ በኋላ ለአንዴና ለመጨረሻ ጊዜ ራሴን የማይበት መንገድ ተለወጠ። እሱ ምን ጠቀመኝ መሰለ? የሚወጣ ነገር ይዞኝ አይወጣም፣ የሚወርድ ነገር ይዞኝ አይወርድም፣ አልዋዥቅም፣ በስጋት የተሞላ ህይወት አልኖርም። በተረጋጋ መንገድ ከፈጣሪ መስመር ጋር አብሬ ስፈስ ህይወት እንዴት እንደሚቀል ህይወት እንዴት ጆይፉል እንደሆነ እያየሁ ስመጣ አብዛኞቹን እንደ ሪፈረንስ የምጠቀማቸውን ነገሮች በሙሉ እንደ ቋሚ ማነጻጸሪያ አድርጌ መጽሐፍ ቅዱስን መጠቀም ጀመርኩ። መጽሐፍ ቅዱስ አሁን ገብቶ የሚያልቅ ነገር አይደለም። በነገራችን ላይ የገባህን ያህል ግን ይገባል ማለት ገብቶ በቃ ጨርሻለሁ። ይኸውልህ ጥቅስ ማወቅና ያ ጥቅስ በመንፈሳዊ ዓለም ደረጃ ምን ማለት እንደሆነ ካልገባ ይሮን ነው እንዲሁ እንትን ይሆናል። የሆነ የሰርፌስ ላይ የምትጫወተው የምታስታውሰው በህይወት ላይ ግን ወደ መተግበር ስታመጣም ልታደርገው የማችለው ነገር ይሆናል እንጂ አይገባም። ልክ እሱን ስረዳ ይሄኛውን ሰዎች የሰሩትን መልክ እንዴት ማስተካከል እንደምችል ገባኝ። የህይወቴ ወደ ኋላ የማይቀለበስ እርምጃ የጀመረው እዛ ቦታ ላይ መጽሐፍ ቅዱስ ቢገባቸው የቅዱሳት መጽሐፍ ትርጓሜ ቢገባን ኤሰንሱ ልቡ ማለት ነው ማዕከሉ ቢገባን ምናልባትም ፐርሰናል ዴቨሎፕመንት ሴሚናር ላይ ባልመጣችሁ ነበር እላችኋለሁ። አንተም ትታዘባለህ ብያቃለሁ። ያ ማለት ምን ማለት መሰለህ? ሰዎች ከአምላካቸው ጋር እንዴት ኮሚዩን እንደሚያደርጉ በእንትን ደረጃ አይደለም፣ በጥቅስ ደረጃ አይደለም፣ በተግባር ደረጃ በኤክስፔሪየንስ ደረጃ ካወቁ ከዛ በኋላ እዚህ ዓለም ላይ የሚፈልጉትን ነገር ማሳካት የሚችሉበት መንገድ ይህን ያህል ተራራ እንደመዋጠጥ አይነት ከባድ ነገር አይሆንም። ህይወት መኖር ያለበት በዛ መንገድ ነው ብዬ አስባለሁ። እንግዲህ የነገሮች ሁሉ ምንጭ የነገሮች ሁሉ ማረፊያ መሰረት ፈጣሪ ነው ብዬ ማምነው በእኔ በኩል ማለት ነው። ያ ማለት ምን ማለት? ሁሉ ነገር የተገነባው እዚህ እውቀት ላይ ከሆነ ሌሎቹ እውቀቶች በሙሉ የዚህኛው ማይነር ናቸው እንጂ የዚህኛው ሜጀር አይደለም። ኦኬ። ስለዚህ ይሄ በደንብ ከገባኝ ይሄ ከፈጣሪ የተሰጠኝ የተባለው መልክ ከገባኝ ስኖር በምን መንገድ መኖር ነው የሚችል አውቃለሁ ማለት ነው። ሌላኛው መልክ ለዚህኛው መልክ መገዛት አለበት ማለት ነው። ኦኬ። እንዴት ካልክ እንግዲህ ይሄ is going to be a long story። የመጀመሪያው የገባኝ ይሄ ነው ባጭሩ ማለት ነው። ስለዚህ ሰልፍ ኢሜጅ የሚባለውን ነገር ሳጠና የተከሰተብኝን የማንነት ጥያቄ ለመመለስ የሄድኩት ወደ ቅዱስ መጽሐፍ ነው። የምፈልገውን ያህል እውቀት፣ የምፈልገውን ያህል ኢንስፒሬሽን፣ የምፈልገውን ያህል ፕራክቲስ አግኝቼበታለሁ። እሱ የእውነት ነው የለወጠ።
አንዳንድ ጊዜ ምን እናደርጋለን መሰለ እንደማመጽ አይነት ነገር ይዳዳንና ደግሞ እንፈራለን። ሲኦል ብገባስ እንዲህ በሆንስ እንላለን። የሚተክልህ ዕውቀት እንዳትነቃነቅ አድርጎ ሴንተር የሚያደርገው ዕውቀት ከሌለ አንዱ መጽሐፍ ወደ ላይ ያወጣል፣ አንዱ መጽሐፍ ወደ ታች ይመልሳል፣ አንዱ ወደ ሰሜን ይወስዳል፣ አንዱ ወደ ደቡብ ይመልሳል። ነገሮችን የምታነጻጽርበት ማዕከላዊ እውነት አይኖርም። ስህተት እንኳ ቢሆን የምታነጻጽርበት ማዕከላዊ እውነት ያስፈልጋል ለእኔ መጽሐፍ ቅዱስ። ስለዚህ ከሰልፍ ኢሜጅ ጋር የተያያዘው ነገር ቅድም እንደነገርኩ ራስህን ከምትስለው ውስጣዊ ምስል ነው ህይወት የሚወጣው ብዬ ስል አሁን እንግዲህ ለእኔ ምን ማለት ነው? አንድን ነገር ስለማድረግ ሳስብ ወይም ደግሞ የሆነን ሰው ስለመሆን ሳስብ በውስጤ ካለው መልክ ተነስቼ ነው ማስበው ማለት ነው። በምንድን ነው የምታውቀው መሰለህ? እዚህ ምድር ላይ ስትኖር ብዙ በሰው አይን ትልልቅ የሚመስሉ ነገሮችን አድርገህ አንተ የባዶነት ስሜት የሚሰማ ከሆነ አትጠራጠር፣ የተሳሳተ መንገድ ላይ ነው ያለው። በቃ አለቀ። አሁን ብዙ ጊዜ ሰዎች ለማስረዳት ብዙ ቃላት እንድንጠቀም ይፈልጋሉ አይደል? ነው ደስታ ከሌለ፣ እንቅልፍ የማታገኝ ከሆነ፣ የመረጋጋትና የሰላም ስሜት የማይሰማ ከሆነ፣ ጆይ ከሌለ፣ ምንም አይነት የህይወት ደረጃ ይኑር፣ ሰዎች እንዴትም አድርገው ወደ ሰማይ አጡዘው ይመልከቱ፣ በውስጥ በኩል ሰላም ከሌለ፣ ጆይ ከሌለ፣ ደስታ ከሌለ፣ መተከል ከሌለ፣ ሴንተርድ መሆን ከሌለ የዚህን ዓለም ሰው ልታስደምም ትችል ይሆናል። ግን 7 ቢሊዮን 999 ሚሊዮን 999 ሰው ታስደምማለህ። አንተ ብቻህን ግን አትደመም። እሱ ህይወት የሞተ ህይወት ማለት ሁሉንም ሰው ዋው አስብለህ ቤት ገብተህ ዲፕረስድ የምትሆን ከሆነ that's no life። አሁን እንግዲህ ኦነስት መሆን የሚያስፈልገው እዚህ ላይ ነው። ሰዎች ከትክክለኛ መንፈሳዊ መስመር ጋር አላይንድ ከሆኑ ህይወታቸው በሁሉም በኩል በጥሩ መስመር ይሄዳል። አለቀ። የተገነዘብኩት የመጀመሪያው ነገር ይሄ። ስለዚህ ይሄ ምንም ብለን እናልፈዋለን ማለት ነው። ህይወትን የሚመራው ህይወትን ወደ ውጤት የሚለውጠው በውስጥ በኩል ያለህ የራስ ምስል ራስን የምታይበት መንገድ አለቀ። ይሄ መልክ እስካልተለወጠ በውጭ በኩል ከፈጠርካቸው ውጤቶች ጋር ትታገል ይሆናል እንጂ እንደው ጥርስን ነክሳ አንድ ውጤት ስታመጣ ለቀቅ ስታደርግ ወደ ነበረበት ቦታ ይመለሳል እንጂ ቋሚ የሆነ የህይወት ውጤት ግን ልታመጣ አትችልም።